ሞን ምንድነው ያንተ ሐሳብ? ባንዲራ ምን እንደሆነ ስለገባኝ ነው ያስገባው። የኔ ሐሳብ አሁን ማህሪ ቢሰጠው ሐሳብ ፍጹም ቢጣረስ ነው ከዋናው ሐሳብ። አሁን እኛ እንደው ኢቨን እኮ ሰላም እንኳን ለመፍጠር እኮ ቀና አስተሳሰብ ሊኖርን ይገባል። አሁን ጦርነቱን ትግራይ ላይ ለማድረግ ነው። አሁን የሻዕቢያ ሐሳብ ጦርነቱን ትግራይ ላይ ለማድረግ ነው። አሁን የቀረውንም ወጣት ነው ለማስጨረስ ነው። ለምን አንተ አብይ ላይ አስጨርስ ነው አትልም? ለምን የነዛን ብቻ ነው? አብይስ ምን በሮቦት ነው የሚዋጋው? አብይ ኢን ዘ ፈርስት ፕሌስ ለምንድን ነው ትግራይ ላይ ጦርነት የሚከፍተው? አብይ ራሱ በመሰረቱ ጦርነት ይከፍታሉ ስትሉ ምን እያደረገ ነው? ትግራይ ጦርነት ይከፍታሉ ወይ ኤርትራ ጦርነት ይከፍታሉ ነው የምትለው? እኔ እንደምሰማው ከሆነ ጦርነት ለመክፈር ትልቅ ፕሮፓጋንዳ ሲሰራ የነበረው ከ2-3 ዓመት በላይ አብይ ነው። ባህሩ የኛ ነው በሚል ከግድቡ ወደ ወደቡ የሚለው ትልቁ ፕሮፓጋንዳ የጦርነት ፕሮፓጋንዳ እውነት እንነጋገር በእኛ በኢትዮጵያው ስርዓተ መንግስት ነው ሲሰራ የነበረው። እውነት እንደው ለህሊናችን እንኑር ካልን የጦርነት ፕሮፓጋንዳ ኢሳያስ አልነበረም የሰራው፣ አብይ ነው ሲሰራ የነበረው። አብይ ባጫ፣ ብርሃኑ ጁላ በባሌም ይሁን በቦሌ እናስመልሰዋለን ምናምን ፕሮፓጋንዳው ከዚህ ነው የተነሳው። እምልህ የሻዕቢያን ጠባጫሪነት ወይንም የሻዕቢያን ወንጀል ወይ ሻዕቢያ ትግራይ ላይ ገብቶ የሰራውን ላጥምልህ ብዬ አይደለም። እሱ እንዳለ ሆኖ አሁን ወዳለው ጦርነት ስንመጣ ግን እንዳለ ጦርነቱ ፕሮፓጋንዳ ሲሰራ የነበረው በኢትዮጵያ በኩል እና ለምንድን ነው በዚህ በኩል ወጣት ሊያስፈጅ ነው ለምን አትልም? ሁሌ ከዛ ብቻ ነው ፕሮፓጋንዳውን ለመገልበጥ ብለን አይደለም። ህወሓት ምን እያደረገ ነው? አሁን ጦርነት እየሰበከ አይደለም። ስለ ጦርነት እየተዘጋጀ የአብይን ማውራት አትፈልግም እንደው እንዴ? አብይ እኮ እጁን ለመጠምዘዝ ነው አይደል? አሁን አብይን ለማስገደድ ነው አይደለም ይሄ ጦርነቱ። አሁን ለምሳሌ የህወሓት ፍላጎት እኮ ግድቡን በኃይል ለመውሰድ ትፈልጋለህ ሐሳብ ላይ የተመሰረተ ነው አይደለም? ግድቡን አልኩኝ ወደቡን በኃይል ለመውሰድ ትፈልጋለህ አይደል? እሱ እኮ የመብት ጉዳይ ነው እኮ እሱ የሚያደራድርም የሚያነጋግርም አይደለም እኮ መብት ለመናገር። ይሄ ደግሞ ሚሊየንስ ኢትዮጵያውያን የሚያምኑበት ነው። ይሄ እንኳን የማይቀር እሱን የምታደርገው በጦርነት ጉዳይ ካልሆነ ልክ ነኝ እኔ እንደው ምን አሁን ስለ ወደቡ ማለት መነጋገር እንኳን አያስፈልግም። ለምን መብት ስለሆነ ማለት ነው። ያንን መብት ግን የምታስከብረው በጦርነት ነው አይደለ? የዚህ ሁሉ መዘዞቹ ነው። እና ታዲያ ጦርነት ሲመጣ ታዲያ በጦርነት የምታምንልው ጦርነት እየጎሰመ ህወሓት ጦርነት ቆይ እናንተ ጥያቄው በመጀመሪያ ደረጃ እናንተ ህወሓት እንደዚህ ጦርነትን ራሱ እየደገሰ በነገራችን ላይ ጦርነትን መክፈት ብቻ አይደለም፣ ጦርነትን መስራት ይችሉበታል። መስራት ጦርነት እንዴት መሰራት እንዳለበት አንድን ነገር ለማግኘት ጦርነት መስራት፣ ይሄ ደግሞ የህወሓት ነው፣ የህወሓት ሐሳብ ነው። ይሄ ማለት የኖርንበት ነው። ከግድብ ወደ ወደቡ የሚለው ፕሮፓጋንዳ የህወሓት ነው እያልከኝ? አሁን የአብይ አካሄድ ከግድቡ ወደ ወደቡ ማለት ምንም እኮ ይሄን ያህል እንትና የሚያስገርምም ወይም ደግሞ ሌላ የምትመነዝረው ፖለቲካ የለውም እኮ። ግልጽና ግልጽ ነው። ወደቡን ሰራን፣ ግድቡን ሰራን፣ ወደ ወደቡ እንሄዳለን ነው። ምንድን ነው የኔ ፖይንት እኮ ምን መሰለህ ሰለሞን፣ ወደቡን ስታመጣው በጦርነት ነው የምታመጣው አይደል? አዎ ግልጽ ነው። እዚህ ላይ ከተማመንን ኦኬ በቃ ግልጽ ከሆነ መሆን የነበረበት ያንታና ታዲያ ህወሓትን ይመለከታል ይሄ። እሺ ኦኬ አዳምጠኝና ለጊዜ ልስጥህ። እሺ አብዛኛው የጦርነት አታሞ ሲመታ የነበረው በአብይ አህመድ ጀነራሎችና በራሱ በአብይ አህመድ በኤርትራ ላይ ስፔሲፊካሊ እሱ ብቻ ሳይሆን በትግራይንም በተመለከተ ብዙ ጊዜ ኢንቲሚዴት ለማድረግ ለማስፈራራት ብዙ አታሞ ሲመታ ነበር። እንዲያውም እኔ እበሳጭና አዘን የነበረው ትግራይ የታባክ ብላችሁ ለምን መልስ አትሰጡትም? እኔ ሁሌ ብርሃኑ ጁላ ይሁን እንትነው ባጫ ይሁን አብይ ይሁን መርዳሳ ይሁን ሽመልስ አበሳ ይሁን ሁሌ እኔ በሚዲያ መልስ እሰጣቸዋለሁ። በጣም እናደድ የነበረው
የትግራይ ፖለቲከኞች ዝምታ ነው ብዙ ሰው የሚያናድደው። ሁሌ ማስፈራሪያው ከነዛ ነው ይመጣው። እንደቁሳለን፣ ዝሆነን፣ እናጠፋለን፣ እንበላለን ምናምን። የኤርትራንም በተመለከተ ግን ኤርትራውን አይመለከተኝም ብዬ ነው አሁን ወዚህ ላይ እናንተ ጦርነት ስትመቱ ዘፈንና ሙዚቃ ምትመቱ ነው የሚመስላችሁ። ሌላ ሰው ግን ሰምቶ ለመጀመሪያ ጊዜ ከ2-3 ዓመት ከፕሪቶሪያ ስምምነት ከ2-3 ዓመት በኋላ ሞንጆሪኖ ወጣችና በትዕግስት ሄድን ጸጥ ብለን በሰላም ነገሩን ለመፍታት 2-3 ዓመት ሲዝቱ ሲሰድቡን ሲያስፈራሩን ጸጥ አልናለች። በሰላም ከፈታ ነው በሚል ነው የታገስ ነው። አሁን ግን በብልጽግና መቃብር ላይ ነው የኛ መፍትሄ ያለው አለች በስተመጨረሻ። እኔ እንደሱ ስትል አጨበጨብኩ። በጣም ነው ያጨበጨብኩት። ምክንያቱም 3 ዓመት እኛ እንለው የነበረውን ነገር እነሱ ያው ፖለቲከኞች ስለሆኑ ኃላፊነትም ስላለ ትዕግስትና ሰላም መውደዳቸው። የኔ ጥያቄ ላንተ ጦርነት አታሞ ስትመቱ ሙዚቃና መዝሙር ነው ይመስልህ? እንደ ህወሓት ፈጣሪ ሰለመነ እንዴ? በዓለም ደረጃ እንደ ህወሓት የተለመነ እንደ ቡድን በለው እንደ ፓርቲ በለው አለ እንዴ? የልመናውን አይነትና ልመናው ምን እንደነበር ዘርዝረህ ብታስረዳ እንዴ? ኤድመንድ አንዳንዴ ውሃ የሚያነሳ ነገር ብናወራ ነው የሚሻለው። ልመና ስትለኝ እኔ ወደ ሰላም እንዲመጣ ማስፈራሪያ እንጂ ከአብይ አህመድ ማስፈራሪያ እንጂ ልመና ሰምቼ አላውቅም። ልመና አይደለም የፕሪቶሪያው ራሱ ልመና አይደለም እንዴ? ለማንኛውም የኤርትራውን ጨርስና ወደ እነሱ ትመጣለህ። ጎሄድ ስላቋረጥ አይ ህወሓትን ራስን ያነሳኸው እኔ መነሻዬ ስለ ሻዕቢያ ነበር ነው ስለ ወደቡ ጉዳይ እና መሀሪ በሰጠው አስተያየት ነው። መሀሪ በሰጠው አስተያየት ሌላ ቤት ምን እንደሚወራ እናውቃለን እኮ። ይሄን ያህል እኮ ጅሎች እኮ አይደለም። እንደው እንዴት አድርገው እንደሚቆጥሩን እኛን ኢትዮጵያንን እንዴት አድርገው እንደሚያስቡን እኔ እኮ ተአምር እኮ ነው የእውነት እንዴት አድርገው እኛን እንደሚገምቱን። እኛ ምናልባት ስሜታዊ ሆነ የምንናገራቸው ነገሮች ብዙ ሊኖሩ ይችላሉ። እነሱ እኮ እኛን የሚያስቡን ጭራሽ ምንም ነገር የማናስብ ምንም ነገር የማናቅ። አሁን ጥሩ ነው፣ መንግስትም ህዝቡን እያነቀው ነው፣ በደንብ እያነቀው ነው። አሁን በአሰብ ጉዳይ ላይ እነሱ እንደሚሉት አይደለም። መንግስት ጥቅሙን ምንጊዜም ለማስከበር ማንም በዓለም ላይ ያለ ነው ጥቅሙን ለማስከበር ይሄዳል። እኛ ጋር አዲስ የሚሆንበት ጉዳይ የለም። ያውም የኛ የሆነውን ነገር ማለት ነው። እነ መሀሪ እያሉ ያሉት ኢቨን እኮ እዚህ ኤርትራውያን የኛ ኑሯችንን እንኳን አስወድደው እንኳን የኢትዮጵያ ህዝብ ያለው የተናገረው በእውነት ፊት የነሳቸው ጉዳይ አብረን ያለ ነው። ፍየል ቤት ነው ያለ ነው። እኛ አብረን እኮ ነው ያለ ነው። ግን እንደዚህ አይነት ከኑሯችንም ከህይወታችንም እንደዚህ አካፍለናቸው እንኳን አሁንም ጠላት ናቸው። አሁንም ይሄን አንዳንዴ እኮ ልንቀየር እንችላለን እኮ። በቃ እኮ አሁን በቃ ትከሻችን ተላጠ። በቃ መኖር ይኑሩ ይስሩ፣ ልክ ነው። ይሄ መብታቸው ነው። ግን አያጋጩን። መስኮት ነቅለው የወሰዱ ከትግራይ አሁን ዞሮ ደግሞ ከትግራይ ህዝብ ጋር አንድ ነን ለማለት ይሄ ድራማ ይብቃል። የልጆች ጨዋታ ይብቃል። እንደው ቢያንስ ኤርትራ ራሷን ያን ሁሉ ዘመን እኔ አባቴ ዋጋ የከፈለበትም ያን ሁሉ ዘመን በችግር በጦርነት አለፈ። አሁን ቢያንስ እኮ ለህዝባቸው ማሰብ ለኛ ይቅር እኛ መብታችን እናስከብራለን። ለኛ ይቅር። 1 ሊትር ውሃ የሌለው ህዝብ ስለ ኢትዮጵያ አስተያየት ሲሰጥ ያሳፍራል። ስለ ኢትዮጵያ ሐሳብ ሲሰጥ ያሳፍራል። አንድ ኤርትራዊ እንደው ስለ ሀገሩ አውርቶ ያውቃል? አንድ ኤርትራዊ የትም ቤት ግባ አያወራም። የሚያወራው ስለ ኢትዮጵያ ነው። ባዶ ብርጭቆ ይዞ የተሞላውን ብርጭቆ ሐሳብ ይሰጣል።
ይሄ ተገቢ አይደለም፣ ተገቢ አይደለም። ይሄ አንዳንዴ መከባበርም ያስፈልጋል። ደግሞ እውነት ለመናገር ማለት ነው ትግራይ መከራዋ የጀመረውም የሚያልቀው በእነሱ ነው፣ በሻዕቢያ ነው፣ በእነሱ ነው፣ በእነሱ ነው። የእነሱ ወጣት ምን ሆነ? እስካሁን ምን ሆነ? አሁን ለትግራይ ህዝብ ዋጋ ከፍሏል? መጥቶ አይከፍልም። እመነኝ አይከፍልም። እችን ጻፋት ሄድበንድ አይከፍሉም። እኛን እንዳባሉ ነው የሚኖሩት። ይሄ በየቦታው ሸኔ ምናምን የምትለው ማን እንደሆነ እኮ እናውቀዋለን እኮ ተቀላቅሎ እየገባ ማን እንደሆነ ማን እየሰራ ማን ገንዘብ እየሰጠ እንደሆነ እናውቃለን እኮ። ግን ኤድመንድ አይቀርም፣ አንድ ጊዜ አይቀርም። የጠራው እስኪጠራ ድረስ ነው። የሻዕቢያ መንግስት ሲፈርስ፣ የሻዕቢያ መንግስት ሲደመደም አገር አይደለም ዓለም ሰላም ትሆናለች። ሰላም ቢያንስ የሰላምን ወሬ ይሰማሉ ስለ ኢትዮጵያ። ሌላው ዓለም ስለ ሰላም ሰው የማይገደልባት። እስቲ አንድ ጥያቄ ልጠይቅ ሰለሞን። በመካከል ዝም ያልኩ እንደው በነፃነት በፍሎ ሀሳብህን አውራ ብዬ ነው እንዳልገባ። አመሰግናለሁ። እሺ ኤርትራ ትናንትና በትግራይ ወረራ ጊዜ እኛ ስንቃወም ኤርትራን ማለት ነው በኢትዮጵያ በኩል የነበረው መልስና ምላሽ ምን እንደነበር ታውቃለህ። እና አብይ አህመድ አንድ እንትን አሰማሃለሁ ምናልባት ለማስታወስ። ኤርትራ ነው የምትባታበጠበጠን ኦነግ ሸኔ እንትና ፋኖ ምናምን ትላለህ። ኤርትራ ባትኖር ኖሮ ምን ሊውጠን ነበር? ኤርትራ ነው ያዳነችን አለ አብይ አህመድ። ለእኔ አንተ ጥያቄ ኤርትራ አንድ ወቅት አዳኝ፣ አንድ ወቅት ደግሞ በእናንተ አገላለጽ ማለት ነው በእናንተ አገላለጽ ያኔ አዳኝ ነበረች ኤርትራ፣ ዛሬ ደግሞ ምታባላ ሆነች። አየህ፣ የመርህ ጉዳይ እዚህ ጋር ነው የሚሰራው። መርህ እዚህ ጋር ነው የሚሰራው። እኔ የኤርትራ መንግስት ሰላም የሚያመጣ ምናምን እንዳልሆነ አውቃለሁ። ለራሱ ጥቅም ሊያባላህ ብቻ አይደለም ሊያጫርስ ይችላል፣ ለራሱ ጥቅም። አንተም ግን የኤርትራን መንግስት ብታገኘው እንደምትበላው አውቃለሁ። አሁን ግን እኔ የኢትዮጵያን መንግስት ራሱ ብትወስደው አሁን ሰሞኑን ራሱ አማራ ክልል ሄዶ አማራና ትግራይን ለማባላት የሚሰራው ፖለቲካ ካየ በአርኤስኤፍን የሱዳን ፈጥኖ ደራሽ ኃይሉን ቦታ ሰጥቶ መሳሪያ እያስታጠቀ ሱዳንን እያተራመሰ ያለው አብይ አህመድ በኦሮምኛ ቴሌቪዥን ደግሞ መጥቶ ነገ ጠዋት ኤርትራ ላይ ለማዝመት የኦሮሞን ወጣት ባረንቲ ኦሮሞ ናት፣ ባህረ ነጋሽ ኦሮሞ ንጉስ ነበር እያለ እንዴ! አብይ አህመድ እኮ ኤርትራ ቢያባላህ ኢትዮጵያውያንን ነው የሚያባላህ። ላይክ እሱ ጋራ የራሱ እምልህ አሉ ሊያባላቸው ቢፈልግ ራሱ ላይ ሐማሴን ብሎ እንትና ብሎ አኮሎ ጉዛይ ብሎ ምናምን ብሎ ሊያባላ ይችላል። አላባላም እንደሱ የሚሆነው። ኢትዮጵያ ግን ለህልውና የስጋት ካለ ሊያባላ ይችላል። አብይ አህመድ ግን የሱዳንን ማባላት ወይ ኤርትራን ደግሞ ብርጌድን አህመዱን ለምሳሌ አሁን እፎይን እየደገፈ ቦታ ሰጥቶ አብይ አህመድ ሊያባላው የፈለገው ለምን እንደሆነ ይገባናል በስነ ስርዓት። እሱን ያድርግ። አብይ አህመድ እኮ በጣም ጅልነቱ አማራንና ትግራይን ለማባላት እኮ ብልጥ መሆን ይፈልጋል። ሲዳማንና ኦሮሞን ወይ ደግሞ ኦሮሞንና ሶማሊያን እኮ ለማባላት የሚሰራው ፖለቲካ እኮ ሁላ አለ። እኔ አንዳንዴ ያባላል ኢሳያስ ስትሉ፣ ኢሳያስስ ብልጥ ነው፣ የውጭውን ጅል ነው የሚያባላው። የኛው ሀገር ጅል አለ አይደል እንዴ? የውስጡንም የሚያባላ ለውጭም ለማባላት የሚሰራ እና አንዳንድ ጊዜ እኮ በደንብ ብናየው እንዲያውም ኢሳያስስ ይሻላል። አብይ አለ አይደል እንዴ? አማራና ትግራይ ይባላልኝ እያለ ሌት ተቀን እየደከመ ያለ ተባሉልኝ፣ እርስ በርስ ጦርነት ውስጥ ግቡ የሚል ትግራይ ባካችሁ ከኤርትራ ጋር ጦርነት ግቡልኝ የሚል እና እኔ አንዳንድ ጊዜ ምልህ
ራሳችንን ብናይ የራሳችንን መሪ ብናየው ኤርትራን አንወቅሰው። ኤርትራን ንጹህ አድርጌው አይደለም፣ ንጹህ አይደለም መንግስቱ ኤርትራ እነግርሃለሁ። ግን ከኛ በላይ ወረስት የለም ከአብይ በላይ ልልን። ያው ጥያቄ ነው። አዳኝ ነው ያለው ትናንትና አብይ ነው። ኢሳያስ አዳኝ ነው ያለው አብይ ነው። እሱንም ረስት አይኖ ሾርት ሚሞሪ እየሆንን ስለሆነ ነው እየተቸገርን ያለን። ኤኒዌይስ ቀጥል ግን ሐሳብ ግን ያው እንዳልከው በኤርትራ ጉዳይ በነበረው ሁኔታ አንድ ስህተት ነበር። አዎ እሱን እቀበላለሁ፣ አምናለሁ። ነገር ግን አብይ ከመምጣቱ በፊት የነበሩ ችግሮች ናቸው። ደብዛዛ ይሁኑ እንጂ የነበሩ ናቸው። አሁን የጠቀስካቸው እያንዳንዱ ነገር የነበረ ነው። አሁን በአማራ ክልል የሚባለው ነገር ክልሉ በራሱ የክልል ፕሬዚደንት ራሱ ስንት ጊዜ እንደተቀያየረ ብቻ የደመንድ ታውቀዋለህ። ክልሉ በራሱ የመስማማት ሁኔታም የለውም። እንደው እንደ ባህልም ካየኸው እንደ አመጣጡ ካየኸው እርስ በርስ ነው። ይሄ ከጥንት ጀምሮ የመጣ ነው። ግን አብይ ያመጣው አይደለም። አሁን አብይ ከመምጣቱ በፊት የነበሩ ነገሮች አሁን ምናልባት ብሰው ሊሆን ይችላል። የኤርትራና የትግራይ አብይ ከመምጣቱ በፊት የነበረ ነው አይደለም። እነዚህ ነገሮች አሁን ተጋግለው መጡ። እነዚህ ነገሮች አሁን አብይ ፈጠራቸው ለማለት አብይ ለማጋጋል ይሰራል ወይ ነው የኔ ጥያቄ። ችግሩ ተፈጠረ። አብይ ችግሩ በአማራና በትግራይ መካከል ኬውስ ለመፍጠር ይፈልጋል አይፈልግም? በእኔ እምነት ሰላምን ለማምጣት ምናልባት ይታገል ይሆናል። ግን ለማባባስ ማለት ምንድነው ጌሩ ምንድነው? የአማራ ክልል አለመረጋጋት ዞሮ ለመንግስት ወይ ደግሞ ለተጠያቂነት ይደረገዋል እንጂ ምንድነው የፖለቲካ ጥቅሙ ምንድን ነው? ሄድበንድ እኔ አይመስለኝም። ጭራሽ ክልሉ በመሰረቱ አጋዥ አይፈልግም፣ ለመጋጋል አጋዥ አይፈልግም። ለምሳሌ በየአካባቢው ለሚገደሉት የኦሮሞ ህዝቦች ስንት ጊዜ ሰላማዊ ሰልፍ ወጡ። በቃን፣ ጦርነት በቃን፣ ወንድሞቻችን አይሙቱ፣ እህቶቻችን አይገደሉ እባካችሁ ብለው ሰላማዊ ሰልፍ ወጡ። ምንድነው የክልሉ ፋኖ አስተባብሮ ምናምን ምንድነው? ግራኝ አህመድ ነው አብይ አህመድ የዲዲ ነው ብሎ ሰላማዊ ሰልፍ እስከ መውጣት የደረሰ ህዝብ ነው። እኔ ግን ያ ክልል ለመጋጋልም ለማጋጋልም ሌላ ሰው አይፈልግም፣ ሌላ መርህ አይፈልግም። በራሱ እንደዛ ነው። ይህንን ስል ግን ጠቅላላው ማለት አይቻልም። እዛ ውስጥ ያሉት የሚታወቁ ናቸው። ኤድመንድ የሚታወቁ ናቸው። የምናየው እኮ ነው፣ የምናየው ነው፣ በየሚዲያው የምናየው ነው፣ የሚነገረን ነው፣ የሚሰበከን ነው። ጦርነትን 4 ኪሎ ካልገባን እናንተ ላይ ሀገር መምራት አይችሉም። እንዲህ አይነት ነገሮች ምን ኤድመንድ ምን ማጋጋል ያስፈልገዋል? ራሱ የጋለ ነው። ባጭሩ እስቲ ሰለሞን ልጠይቅህ፣ አብይ አህመድ አገር ለመምራት ብቁ ነው ብለህ ታምናለህ? የውስጥ ጉዳይ ማሪ ወደ አሰጣለሁ ታምናለህ? አይደለም መስይ አሁን እኔ እናንተም አሁን የምንነጋገረው መሐሪም የሚናገረው እኮ አሁን መሐሪም የሚናገረው አስተውለው ከሆነ የተስፋ መቁረጥ ነው ማለት። ይሄ እኮ የተሰራው መሪ ስላለ ነው። በእርግጥ ችግሮች አሉ፣ በጣም ችግሮች አሉ፣ በጣም ችግሮች አሉ። እሱን አምናለሁ። ነገር ግን በዚህ ውስጥ ማለፍ ግድ ስለሆነ አብይ አህመድ ሀገር የመምራት ብቻ አይደለም ኢትዮጵያን የማሻገር ህልሙ ያቀደው እውን ይሆናል እሱ በህይወት እያለ እና ሀገር የመምራት ብቻ አይደለም ኢትዮጵያን አሻግሮ በቃ ዳግም ጦርነትና መከራ ማናይበትን ማንሰማበትን ሀገር ይሰራዋል። እኔ ላምኑ ጦርነት ደግሰሃል፣ ወደቡን ልናመጣ ጦርነት ልትከፍት እንደሆነ ነገርከኝ።
አንድ ነገር ዋጋ ካልከፈልክ ምንም ነገር አታገኝም እኮ። አሁን ግን ወደቡ እኮ የምንነጋገረው ወደቡ ጦርነትም ካስነሳ መብቴን ወስዶብኝ ነው እንጂ የሰው ለመንጠቅ አይደለም። የሰው ለመንጠቅ ብዙ ዋጋ ሊያስከፍል ይችላል። የራስህን ግን እንደው አእምሮአዊም እንደው ስታስበው ሳይኮሎጂካሊ የራስህን ነገር ለመውሰድ ምናልባት ብልሃት ይጠይቅ ካልሆነ በስተቀር እኔ የሚያደራድር አይደለም። ኤርትራ ሉዓላዊ ሀገር ናት። እኔ እናንተ አሁን ከመሐሪ ጋር መሐሪን ልንከራከረው እንችላለን። አንተ ኢትዮጵያዊ ስለሆንክ ግን እሺ ሰለሞን ኤርትራ ሉዓላዊ ሀገር ናት ብለህ ነው የምታምነው ወይንስ አይ ኤርትራ ኢትዮጵያ ናት ብለህ ነው የምታምነው? አይ ኤርትራ እኛ ማለት እኛ ሳንፈጠር በፊት ታሪክ እንደሰማነው ያው ለኛ አያስፈልግም፣ የሚያስፈልገን አለ። ግን ሉዓላዊ ሀገር ነች። ይሄን አምናለሁ። ሉዓላዊነቷ ግን ያለ አግባብ በተወሰደ ሀብታችን ላይ ቁጭ ብላ ነው። ኢቭን አይደለም ያሁን እኮ ታሪክ ምስክር ኤድመንድ ይችል በልባከ ያሁን እኮ ታሪካችን ምስክር እኮ ነው። አሁን የኢትዮጵያን አየር መንገድ እኮ ተራ አሁን ለምሳሌ ይሄ ተራ የዱርዬነት ዝርፊያ እኮ ነው። የኢትዮጵያን አየር መንገድ እኮ ገንዘብ እኮ አንሰጥም ብለው የያዙ ናቸው። እነዚህ እኮ የህይወት ልምድ ያላቸው ናቸው እኮ የራሳቸው በዝርፊያ የኖሩ ናቸው። በዝርፊያ እየተካኑ ናቸው። ጨብጥ አንዴ በእናትህ እሺ ጨርስና መሐሪ በኤርትራ ጉዳይ ስለሆነ መሐሪ መልስ ይሰጠዋል። እሺ ጨርስ ሰለሞን ሐሳብን። ሶሪ ቴንክ ዩ ይኸውልህ ኤድመንድ እነሱ ልምድ አላቸው። የባድመ ቅርብ ታሪካችን ይሄን ያህል ለዚህ እኮ ነው እንዴት አድርገው እንደሚንቁን ምንም ነገር የማናውቅ ደደብ አድርገው እኮ ነው የሚስሉን እኮ እነዚህ እንጂ ጠቅላላ ታሪካቸው ሲዘርፉ የኖሩ ናቸው። እንደ ቫይኪንግ የድሮ ታሪክ ስካንዲኔቪያን መሐሪ መልስ ይስጥና ስለዚህ እኛ አሰብን የመብት ጉዳይ አድርገን ስለምንወስደው ከመሐሪ ጋር አንተ ሉዓላዊነታቸውን ታከብራለህ። ባህሩን ብቻ ነው መውሰድ። በእናትህ ለማመጠው ወደዛ በለው። እኔ አምናለሁ። ስመልሰህ በእናትህ አትሳደብ አንተ። እኔ አንድ ነገር ልንገርህ ሰለሞን፣ አንተ የምትላትን ነገር አሰብ ግንባር ላይ ከኔ ጋር ለመገናኘት ሬዲዮ መጀመሪያ አሜን። ያ እኔ ልንገርህ ከግቢ አትወጣም። እንደዚህ የምትናገሩ ሰዎች ከግቢ አትወጡ። ለመሰለህ ብዙ እኔ ጦርነት ተካፍያለሁ። ልክ እንዳንተ አይነት የሚያቀራሩ ሰዎች ከግቢ ሲወጡ አላየናቸው። አሁን ምን አልክ? ጭራሽ ያንተ መንግስት ትግራይ ላይ ጦርነት አድርጎ የኤርትራን ኃይል 7 ጊዜ 8 ጊዜ ወደ ኤርትራ ተመላልሶ እግር ስሙን አግባ ብሎ የትግራይ ህዝብ ላይ ይሁላ እልቂት ሲደረግ አንተ ኢሱ ጭሱትን ነበር። የዛን ጊዜ ግፋ በሉትን ነበር። እኔ ግን የትግራይ ህዝብ መሞት የለበትም ብዬ ነበር የቆምኩትኝ። አየህ ልዩነታችን። የሚታርግልን በእናትህ እዛ የምታጥበውን የሚታርግ ጠብደ። ይሄ ነው ልዩነታችን። ይሄን ደግሞ በተግባር ህዝብ ያቀናል። ምናልባት የምትታወቅ ከሆነ ይኔቨር ነው አንተ በምታወራው ሳውንድ ወይ አንተ ባመጣበት ወክሯሉ በምትለው ማህበረሰብ 5 ሳንቲም ለትግራይ አዘኔታ አልተደረገም። ዓለምና ኢትዮጵያ ስትክደው የትግራይን ህዝብ ኤርትራን ከጎን ቆም ነው ዓለም ሁሉ ያውቃል። በተግባር ነው ማለት ይሄ አሰብ ንብረቴ ነው ምናምን የምትለው እኔ ይሄ አይደለም ምናምን ብዬ ካንተ ጋር ወጣ ገባለም። ዌልካም ቱ ግንባር ቡሬ ብያለሁ። አንተና መሪ ዌልካም ቱ ግንባር ቡሬ። አሰምን ጥያቄ ያቀረብነው ለኢትዮጵያውያን ነው የምትል ከሆንክ አማራ ኢትዮጵያ አይደለም በድሮ የምጨርሰው ያለው ትግራይ ኢትዮጵያ አይደለም ባጀት ዘግተህ በ10 እና በ15 ክፍለ ጦር ከበው ያለው። ስለዚህ ይሄን ጥያቄ የምታመጣ ያለው የኦሮሞ ብሔርተኛ ነህ። ጉዳይም ችግርም ፍልሚያችንም ካንተ ጋር ነው። ነገ ጧት ማንም ስር ተደብቀ ከእጃችን አታመጥም። ግልጹን ነው የምነግርህ። ምትፎክር ያለው ምታቀራራ ያለው ኢቭን አዲስ አበባ ላይ ባለው ስደተኛ ህዝባችን በሪፊጅ ካምፕ በዶላር እየበላህበት እያለ እሱንም ራሱ እየፎከርክበት እያስፈራራህ እንዳለ እየሰማን ነው። ኢትዮጵያ ውስጥ ያለው ኤርትራዊ በሙሉ አይታል ዩኤንኤችሲአር ሬጂስተር ነው። ዩኤንኤችሲአር ሬጂስተር ሆነ ማለት ኢትዮጵያ በየወሩ $100 ሚሊዮን ከዩኤንኤችሲአር ትቀበልበታለች።
የከተማ ሪፊጅ አለ፣ የካምፕ ሪፊጅ አለ። ሁለት አይነት ሪፊጅ ነው ያለው። በሁለት ስታቲስቲክ ሪፊጅ ካምፕ ኢትዮጵያ $1,000,000 ከኤርትራ ስደተኛ ትቀበላለች። አንተ አለ አይደል በየዓለሙ ከኛ በላይ ስደተኛ በየዓለሙ አንተ ወንድሞቻችን በገንዘባቸው ለሚኖሩት 5 ሳንቲም አንድ ፍሬ ስንዴ ያንተ መንግስት አንድ ፍሬ ስንዴ ለማይሰጣቸው እዚህ ከተማ ላይ ብቻ ቁጭ አሉ ብለህ ከነከነ አንድ ፍሬ ስንዴ ቆሰጣቸውም አንድ ጉርሻ ታጎርሳቸውም እኛ በምልክላቸው ዶላር በሚኖሩት ከነከነ ያንተ ዜጎች ገብቷል ዓለምን አጥለቅልቀዋል። ዓለም ተሸክማቸዋለች። ስለዚህ አንተ ምንድነው መሰለህ ከኔ ውጪ ወደ ውጪ ነው የምትለው ጉዳይ አይደለም ለኤርትራው ልታዝን ለአማራው አላዘንክለትም፣ ለትግራዩ አላዘንክለትም፣ ለደቡቡ አላዘንክለትም። ያየነ ነው ምሰሩት ስራ የኢትዮጵያ ጥቅም ነው የኢትዮጵያ እንተናምን አትበል። የአዲስ አበባን የአፍሪካ መቀመጫ መዲና አይደለም የኢትዮጵያኖች አይደለም የአዲስ አበባ መዲና የሆነችውን እንኳን የአፍሪካ መዲና የሆነችውን እንኳን የኦሮሚያ ነች ብላችሁ ክልል ለማስወሰን አሁን ግብ ላይ ናችሁ። ኦኬ አዲስ አበባ ፌደራል መቀመጫ ኦሮሚያ ከሆነ ከአዲስ አበባ ፌደራል ከፌደራል መቀመጫው የሚጠይቀን ከሆነ ማንም የሚጠይቀን ያለው ኦሮሞ ነው የሚጠይቀን ያለው። አሁንም አንተ በጣም የሀገርን ባንዲራ አድርገህ እያቀራራ የምትፎክርብን ያለው የማንዘር መሆንን በባንዲራ መታል ራስ የምትለው ነው። እኛ ከኢትዮጵያ ስንወጣ አይታል ጤነኛ ሻንጣ እንኳን አላዝንም። ቤቶቻችን ገብቷል በትክክል አልዘጋንም። መኪኖቻችን የት እንዳቆምናቸው እንኳን አላወቅን። በማዳበሪያ በቢጃማን የተባረረ ነው። ሲዘርፉ ነበረ ትላለህ። ምንድነው ይዛ ከኢትዮጵያ ይዘን የወጣ ነው? እኛ ልብሳችንን በማዳበሪያ ነው። ቪላ ቤቶቻችን እኮ በክፍት ነው ከፍተን ጥለናቸው ሄድ ነው። መኪኖቻችን እኮ በየቦታው ከነጭነታቸው ግማሾቹ አራግፈው ግማሾቹ የት እንዳሉ አስፋልት መሃል ላይ ሹፌር እያስቆማችሁ ጎታችሁ አውርዳችሁ ነበራችሁ። ምንድነው የምትዘረፈው አንተ? ምንም ይዘረፋል? በእርዳታ ተወልዶ በእርዳታ የሚኖር ሀገር ይዘህ ከዓመት ዓመት እርዳታ የሚቀበል ምንንም ይዘረፈው ካንተ ምን አልካው? በኢህአዴግ ጊዜ የተፈጠረው የኤርትራና የኢትዮጵያ ጉዳይ ምን አደረከው? የትግራይና የኤርትራ ጉዳይ ከድሮም የነበረ ነው አልካ። ያየ ወደ ትግራዮች አጋፈጥከው። ችግሩ ከእናንተ ጋር ምን የነበረው የኢትዮጵያ ጉዳይ ነው የነበረው። መለስ ዜናዊ ገብቷል ኢትዮጵያን በኢህአዴግ ፌደራሊዝም ሲመራት የኢትዮጵያ መሪ ነው የነበረው፣ የትግራይ መሪ አልነበረም። አንተ ግን ወሰርክና ምን አደረካቸው? የትግራይና የእናንተ ጉዳይ የኤርትራ ጉዳይ እኮ ከድሮም የነበረ ነው አልክ። ጉዳያችን ትግራይ ብቻውን አልተዋጋችንም፣ ኢህአዴግ ነው የተዋጋን። ኢህአዴግ ደግሞ ሲዋጋን አብይ አህመድ ሳይቀር ባድመ ተዋግቷል። ያንተ ዘሮች ተዋግተውና ኢትዮጵያ እንደ ኢትዮጵያ ነው የገጠመችን የዛን ጊዜ። አንተ አሁን ራስን አሸሽተህ ችግርና ደምነቱን ከትግራይ ጋር ታደርገው ነው። በተለይ አንድ ነገር እንዳትሸወዱ ስፔሻሊ ነው የምልህ የትግራይና የኤርትራ ወጣት ጀዝባ እንዳይመስላችሁ እንደናንተ። ይሄ ዝም ብለህ በሰፈር ጨዋታ ምናምን ከተማውንም እኛን የሰራንልህ ከተማውንም አንተ አሁን የምትሽቀረቀርበት ያለው ከተማ ገብቷል። ጅት የምናጫውተው የነበረው እኛ ተወልደን እዛ ነው ያደግነው። ጥቁር አንበሳን የተማርነው እኛ በከተማ ዋይዝም እኔ ልትሸውደኝ አትችልም። ለምን ካልከኝ አባቶችን የሰሩት ከተማውን ይሄ አገር ብለህ የምትመካበት ያለው ገብቷል። እነዘር አይደረስ ነው ጣሊያን ላይ ባንዲራ ሲረገጥ አንገታቸውን የተቆረጡልህ ጣሊያኖቹን አንገት ቆርጦ የተቆረጠልህ ዘር አይደረስ ነው። አብዲሳ አጋ አይደለም። አብዲሳ አጋ ሙሩከኛ ነው። ዘር አይደረስ ሙሩከኛ አይደለም። አየሉት ልዩነታችን። አባቴ እኔ ዘር አይደረስ አይታል የጣሊያን አንገት ቆርጦ ነው አንገቱ የሚቆረጠው። ያንተ አባት ግን ተማርኮ ነው ሄደው። እሺ እስቲ ቆይ አንዴ እዚህ ጋር አልያዝ እንዴት ናችሁ? ሰላም ነው? እሺ ሰላም ቀጥል። ኦኬ ፋይ ያው ከረንትሊ ያለው የአካባቢው ፖለቲካ እንደምናየው ከሆነ የኃይል አሰላለፍ እየቀየረ ይመስላል። አሁን በዚህ በትግራይ በኩል ጨብጤን ዝም አልኩት። ያው እሺ ቀጥል። ከኤርትራ ጋር ጽምዶ የማድረግ ሁኔታ ይታያል። ያው ከድሮም የጀመረ ነው። ምናልባት ይሄኛውን አዲስ የሚያደርገው በአማራ በኩል ካሉ ትጥቅ አንግበው ከሚንቀሳቀሱ ድርጅቶች ጋር ምናልባት በስም መጠቀስ ካስፈለገ አፋብን ከሚባለው ጋር ጽምዶ እንዳደረገ ነው የሚሰማው። አፋብን ኦፊሻሊ አድርጌ ያለው አይልም። አንዳንድ ተደርጓል አልተደረገም የሚል ጉዳይ አለውና ምናልባት ግን ለኔ
እኔ ቱ ቢ ኦነስት ነው ማለት የትግራይ ህዝብ 2013ቱ ጦርነት ብዙ ጉዳት አንጥሶበታልና ምናልባት በዚህ በኩል ባለው ይሄ ኢትዮጵያ ብሎ በሚጠቅሰው ኃይል ላይ ቅያሜ ቢዝ ብዙ የሚገርም አይደለም። አሁን ዋር አፍተር ማዝ የሚባለው ድህረ ጦርነት ላይ ስላለን ብዙ ነገሮች ክፍተቶች የሚታዩት ድህረ ጦርነት ላይ ነው። ይሁንና ግን እኔ ቱ ቢ ኦነስት ነው ማለት ኤድመንድ የጽምዶ ደጋፊ ነኝ። እኔ የብልጽግና ደጋፊ ነኝ። ግን የጽምዶ ደጋፊ ነኝ ብል ለምሳሌ አንድ ጊዜ ክሊር መደረግ አለበት። ይሄ በትግራይና በኤርትራ በኩል ያለው ያለፈውን 100 ዓመት እንኳን ስናይ በየ30 ዓመቱ በየ20 ዓመቱ ቁርሾች አይጠፉም፣ ጦርነት አይጠፋም በአካባቢው ላይና እኔ የትግራይ ኃይሎች ከኤርትራ ኃይሎች ጋር አንድ መሆናቸው በጣም ጥሩ ነው። በዚህ በኩል ላለው ሶሳይቲ ራሱን አጠንክሮ አሁን የሰሜናዊ ህብረት የሚል አንዳንድ ፕሮጀክቶች አሉና ምናልባት አማራን ወደዛ ውስጥ የማስገባት ተንደንሲው ከፍ እያለ ይመስለኛል። አማራን ስልክ የአማራን ህዝብ ሳይሆን በአማራ በኩል የሚንቀሳቀሱ ኃይሎች። ስለዚህ እኔ ጽምዶ የሚባለው ራሱን ለብቻው አድርጎ አንድ ግሩፕ ሆኖ በዚህ በኩል ካለው ኃይል ጋር እስከ ጦርነት መማዘዝ ድረስ የሚካሄድበትን ርቀትን ይደግፋል። ይነዋት የአማራ ተወላጅ ነው ያሬድ የአማራ ተወላጅ ሆነ ብልጽግና ነህ? ኦኬ እሺ፣ ለማወቅ ነው። ስለዚህ ይሄ ስጋቱ ሁልጊዜ መቀጠል የለበትም። አንድ መፍትሄ ያስፈልጋል። እኔ ጦርነቱ አልደግፍም፣ ግን እኔ በትግራይ በኩል ብዙ ኮምፕሌኖች ይነሳሉ። እነዛ ኮምፕሌኖች መፈታት የሚችሉት እውነቴን ነው የምልህ በጦርነት ነው የሚል እምነት አለኝ እና ስለዚህ አንተ ጦርነት ውስጥ መግባት አለብን ከሚሉት ነው። መንግስት የሚሄድበትን ርቀት አደንቃለሁ። ዲፕሎማቲክሊ ነው የኢትዮጵያ መንግስት እየሄደ ያለው፣ ግን እኔ በዲፕሎማሲ ይመለሳል የሚል እምነት የለኝም። በትግራይ በኩል ያሉ ኃይሎችና በኤርትራ በኩል ያሉ ኃይሎች ስጋት ውስጥ ገብተዋልና ምናልባት ትልቅ ቻንስ ሊኖረው የሚችለው ትግራይ ከኤርትራ ጋር ትናንትና ኤርትራ ከኢትዮጵያ ሳይድ ሆኖ ትግራይ ሲወጋ ልክ ነበር ትላለህ? ባይዘዌይ በዓለም አቀፍ ህግም የትኛውም ሀገር አንድ ሀገር ሲጠቃ ማገዝ ይችላል። በወቅቱ ደግሞ ኢትዮጵያ ከኤርትራ የኔ ጥያቄ ላንተ በዓለም አቀፍ ህግ ጋር አልሄድኩም። ያንተ ምልከታ ከንግግርህ ኤርትራ ከአብይ አህመድ ጋር አላይን ፈጥሮ ትግራይን መውጋቱ ልክ ነው ብለህ ታምናለህ ወይ? ኦኬ ፋይን። እኔ እዚህ ጋር ያለኝ ምልከታ ኤርትራ ትግራይን ከአብይ አህመድ ጋር ወግነው ትግራይን ወጋ የሚል እምነት የለኝም። ከቲፒኤልኤፍ ጋር ነበር ፌዴራል መንግስቱ ጦርነት ያደረገው። የኤርትራ መንግስት በተቃጣበት የሚሳይል አታክ ኢትዮጵያ ውስጥ ገብቶ የዛን ጊዜ ድንበሩን የሚጠብቅ እንግዲህ ወታደር የለም እንደምታውቀው። እሱን እኮ አብራራው አብይ አህመድ ትናንትና መተባበር በሚመስል መተባበር ጥቁር ጠባሳ ጥለናል አለ እኮ። አሁን እኮ አንተ አብይ ያመነውን አንተ ልትክድለት አትችልም። አብይ ተቀብሎታል። ከኤርትራ ጋር ተባብረን ጥቁር ጠባሳ ጥለናል አለ። በቃ አለቀ። አንተ ግን አሁን ለአንተ ጥያቄ ይሄንን ትብብር ትደግፈው ነበር አትደግፈውም ነው አጭር። እኔ ከኤርትራ ጋር የተደረገው ትብብር በጣም የምደግፈው ነኝ። እንደውም ቱ ቢ ኦነስት አሁን ከኤርትራ ጋር ያለው ስለዚህ አሁን አንተ ችግርህ ኤርትራ ከአብይ ጋር ሆነ ከተባበረች ችግር የለብህም ወይ ከፋኖ ወይ ከትግራይ ጋር ከተባበረች ችግር አለብህ መሰለኝ። እኔ እውነት ለማወቅ ነው። ኤርትራ እና ትግራይ አንድ ሀገር መሆን አለባቸው የሚል እምነት አለኝ በብዙ ነገር። እኔ አሁን የጀመሩት አካሄድ ይሄ ጽምዶ ስትራቴጂካል ጽምዶ መሆን አለበት። የሻዕቢያና የቲፒኤልኤፍ ጽምዶ፣ ይሄ ጽምዶ አንድ ሀገር ያዋልዳል የሚል እምነት አለኝ። ይሄ ጽምዶ የድሮ ፕሮጀክት ላይ ነበረው። ትግራይ ትግርኝ ሊሆን ይችላል ወይ በኤርትራ ዶሚኔሽን ሊሆን ይችላል ወይ በትግራይ ዶሚኔሽን ሊሆን ይችላል። ሁለቱ ማህበረሰብ እኔ የትግራይ ህዝብም የኤርትራ ህዝብም ኢትዮጵያዊ ሴንቲመንት አለው የሚላለኝ ከጊዜ ወደ ያለፈውን 50 ዓመት ግን ኢቭን የትግራይ ህዝብ በዚህ በኩል ካለው ህዝብ ጋር እንዴት ነው የሚታየው ካልከኝ በቅራኔ ነው የሚታየው። ስፔሻሊ ደግሞ በኢህአዴግ ስርዓት ውስጥ ከፍተኛ ጋፖች ተፈጥረዋል ከትግራይ ጋር። ኦነስት ሆነን መነጋገር መቻል አለብን። ትግራይ ብዙ ቤዝ ነው ለኢትዮጵያ። ቱ ቢ ኦነስት በነገስታቱም ልትል ትችላለህ፣ ሃይማኖትን ልናነሳ እንችላለን። ስለዚህ ከአብይ ጋር ሆነን ይለይልን ወደፊት በሉለት ይለዩለት መሰለኝ አንተ። ኖ እኔ በጦርነት ባይሆንም ቢቻል ዲፕሎማቲክሊ ትግራይ አኪውዝ አድርጎ
የሚገባኝ ነገር አለ የሚል ከሆነ በዓለም አቀፍ አደባባይ በፍትህ ሂዶ የመገንጠሉ ነገር እኔ ባይደወይ ትግራይ ከኢትዮጵያ ጋር ይቀጥላል የሚል እምነት የለኝም። ኤድመንድ ኦነስት ሆነን መነጋገር አለብን። ምናልባት በትግራይ በኩል አሁን የምናያቸው ነገሮች የሚያሳዩ እንዲያው ከትግራይ ፖለቲካ ይልቅ እውነት መፍራት ካለብህ አንድ የኦሮሞ ፖለቲከኛ በተቃዋሚ ጎራ ከኢትዮጵያ ጋር መቀጠል አለብን የሚል ሰምቼ አላውቅም። አብዛኛው ሲያቀነቅኑት የነበሩት ኦሮሞ አውሮፍ ኢትዮጵያ ነው ሲሉ የነበረው እና እኔ እንዲያውም እስካሁን ያልሰማሁት ትግራይ ከኢትዮጵያ ውጪ ትውጣ የሚል የትግራይ ፖለቲከኛ አልሰማሁም። አብዛኛው የሰማሁት ግን ምንድነው የኦሮሞ ፖለቲከኛ 99.9 በሚባል ደረጃ ኦሮሞ ከኢትዮጵያ መገንጠል አለባት፣ ኢትዮጵያ ቅኝ ገዝታናለች ብሎ የማያምን የኦሮሞ ፖለቲከኛ ገጥሞኝ አያውቅም። የአብይን ራሱ ሰምተው ከሆነ በኦሮምኛ የሰጠውን ለ100 ዓመት ቅኝ የገዛችን ኢትዮጵያ ነው ያለው። ስለዚህ የኦሮሞ ፖለቲከኞች ኢትዮጵያ ቅኝ ገዝታናለች ብለው ያምናሉ። 99.9 ከኢትዮጵያ መገንጠላል። ምክንያቱም የራሳችን ሕግ አለን ገዳ፣ የራሳችን ሃይማኖት አለን ዋቄፈና ብለው ይላሉ። የራሳችን ባህል አለን፣ የራሳችን ቋንቋ አለን ኦሮምኛ፣ የራሳችን ጽሑፍ አለን ላቲን። ከኢትዮጵያ ጋር የሚያገናኘን ኢትዮጵያዊነት የለንም። በየትኛውም የኦሮሞ ፖለቲከኞች ብቻ ሳይሆን ክልል ላይ አስተውለ ከሆነ በዚህ በውጭ ሀገርም ኢትዮጵያውያን ነን ብለው አያምኑም፣ አይቀበሉም፣ አያምኑም። ስለዚህ መፍራት ያለብህ ኦሮሚያ ከኢትዮጵያ እንገንጠል የሚል ሐሳብ የሚቀነቀነው በአብዛኛው በዛ በኩል ስለሆነ ኦሮሚያም ራሷን ገንጥላ ከሄደች ይዛ የምትሄደው አዲስ አበባን ጨምሮ ነው የሚሆነው። ትግራይንም ሂዱ ካልክ ችግር የለም፣ ትግራይም የራሱን ይዞ ይሄዳል። አንተ የትኛው ላይ እንደምትቀር ግን መድኃኔዓለም ነው የሚያውቀው። ኤድመንድ ማጆሪቲ ኢትዮጵያ ስሪቱን ስታየው ስፔሻሊ አሁን ደግሞ ማጆሪቲው የኦሮሞና አማራ ነው። ፖለቲካሊም አክቲቭ ኦሮሞና አማራ ነው። ሌላው ሶሳይቲ የለም እያልኩ አይደል። ኦሮሚያ ምናልባት በፖፑሌሽን ነምበርን ብናየው ከኦሮሚያ በላይ ኢትዮጵያዊ ልታመጣልኝ አትችልም ነው። የኦሮሞ ፖለቲከኛ ኢትዮጵያዊ ሲያቀነቅን እኔ አላውቅም። እኔ ኦሮሞ ሆኖ ፖለቲከኛ ኢትዮጵያዊ ሲያቀነቅን ማውቀው የለም። ኖ በኢትዮጵያ ውስጥ በነበረው ስርዓት ላይ ጥያቄዎች ያቀርባል። ስፔሻሊ ከንጉስ ኢትዮጵያ በነበረው ስርዓቶች ብቻ ሳይሆን እንደ ኢትዮጵያዊ ኮንሲደር አያደርጉም ራሳቸው። መሬቱ እኮ ላይክ ሞር ዳን 60 እና 70% እኮ የኦሮሞ መሬት ነው። የኦሮሞ መሬት ነው። ወዴት ነው የሚገነጠለው? ስለዚህ ኖ ቆይ 60 ምናምን ዋሬቨር መሬታቸው ይሁን አማራ የኔ የሚለው ክልል አለው የለውም? አለው። አማራው እኮ ይኸውልህ አዳምጠኛ፣ አማራ የኔ የሚለው ክልል አለው፣ ትግራይ የኔ የሚለው ክልል አለው፣ ሲዳማው፣ አፋሩ፣ ሶማሌው የኔ የሚለው ክልል አለው። ሁሉም ኦሮሞም የኔ የሚለው ክልል አለ። በቃ እሱን ይዤ አገር ሆኜ ይገነጠላል። ያሬድ ግን ክልል የለውም። ኤድሙንድ በሚያሳዝን ሁኔታ ኖ አይ ኦሮሞ ብርሃኑ ነጋን ይጠይቀው። ኦሮሞ ጉራጌ ነው እኮ የሚያዋራህ ጉራጌ ነው፣ ክልልም የለውም። ኦኬ አዎ፣ ግን እንዲያውቀው ነው። ችግር የለብኝም ምንም ይሁን፣ ግን ማወቅ ያለብህ ምንድነው ለአንተ ብቻ አይደለም ትምህርቱ። አየው አይደለ ኢድመር አቋሙ ራሱ አይታወቅም። አየው እንደዚህ ይቀባጠራል። አየው ከየት ወዴት ነው? ግን ለሱ አይደለም መልስ እየሰጠ ያለው አክቹአሊ ለሚያዳምጠኝ ነው። አሁን ኦሮሚያ የራሳቸው ካርታ አለ ኢንክሉዲንግ አዲስ አበባን ጨምሮ። ኦሮሚያ ፖለቲከኛ ኢትዮጵያዊ ነኝ ብሎ አያምንም፣ ብሎ ማያውቅም። ኢትዮጵያ ቀኝ ገዝታናለች ብሎ ነው የሚያምኑት። አሁንም የራስን እድል በራስ መወሰን እስከ መገንጠልን በዋናነት የሚያቀነቅሩት የኦሮሞ ፖለቲከኞች ናቸው። ነገ ጠዋት እንገንጠል ይላሉ እንደ ወንድማችን ወል እንደዛ ከፈለግ እነሱ ፍላጎታቸው የአኔክሴሽን ወይ ደግሞ የቅኝ መግዛት ፖለቲካ የመጣው ኤርትራን ቀኝ ገዝታለች ብሎ ያነሳው ሻዕቢያ ነው። የሻዕቢያን ደግሞ ኢትዮጵያ ኤርትራን ቀኝ ገዝታለች የሚለውን ፖሊሲ ደግሞ በጣም በሚያስገርም ሁኔታ የደገፈው ህወሓት ነው። ስለ ቅኝ መግዛት ከመጣ የኦሮሞ ፖለቲሽንስ እኔ አንድ መስመር ከኢትዮጵያ እንወጣለን የሚል ካመጣልኝ እኔ በጣም እቀጣለሁ። አይ ስዌር ቱ ማም ነው ለመሰለኝ ማንን ይሄ ፕሮፓጋንዳ ፖለቲካል ፕሮፓጋንዳ ነው። ግራውንድ ላይ የሚሰራ አይደለም።
ኢትዮጵያ ውስጥ ያለው ትልቁ እኮ ነገር አማራና ኦሮሞን ለይተን እኮ ይሄን ነገር እናፈርሳለን የሚለው እኮ አዲስ ነገር እኮ አይደል? አዎ እንትን ነው 60 ውስጥ የተጀመረ ፖለቲካ ነው። ሳህልና ደደቢት ላይ የተጀመረ ፖለቲካ ነው ይሄ። ያሬድ የህዝብ አምቢሽን ስናወራና መሬት ላይ ይሰራል አይሰራም ሌላ ነገር ነው። እሱ እንደ ኤክስፐርት ነው የምናወራው። መሬት ላይ ይሰራል አይሰራም። አሁን የምናወራው የህዝብ ፍላጎት፣ የህዝብ አምቢሽን። አሁን አንተ ቀደም ምን አልክ? ትግራይ እንደዛ ይፈልጋሉ፣ ሰው እንደዚህ መሆን አለበት ምናምን አልክ። ጥሩ፣ ለትግራይ መብቱን ከሰጠህ ለኦሮሞ ግን መከልከል አትችልም። ማወቅ አለብህ፣ እያንዳንዱ ኢትዮጵያዊ ማወቅ አለበት። ትግራይን መብቱን ከሰጠኸው ይህንን ከማንም በላይ ኢትዮጵያዊ አይደለሁም ብሎ የሚያቀነቅነው ኦሮሞ። እኔ እስኪገባኝ ትግራይ ላለፉት ዓመታት የበሻሻው ልጅ ሳይመጣ እንደ ጥሩ ኢትዮጵያዊ ሲያቀነቅኑ የነበሩት ከትግራይ በላይ ኢትዮጵያዊነትን የሚያቀነቅን አልነበረም። አሁን ግን ጦርነቱ ጥሩ ትምህርት ሰጥቷቸው ሄዷል። ለምን? ከማህበረሰቡንም ለማመን ከባድ ነው። ጁንታ እያለ እየጠቆመ ሲያሳፍስም ሲያስበረብርም የነበረ ስለሆነ፣ ለማንኛውም ለትግራይ የተሰጠ መብት ግን ለኦሮሞ ሊነሳ አይችልም። በደንብ አርግተህ ንገረው። ጁንታ እያሉ ህፃን ልጅ በአሸዋ ቀብረው በራሳቸው አንደበት የተናገሩት አስረዳው በደንብ አርግተህ ይስማል። እና ለትግራይ የሰጠውን መብት ለኦሮሞ መንሳት ካልቻልክ ዋል ጥሩ ነው። እኔ በዚህ እስማማለሁ። ህገ መንግስቱም የሰጣልና ሰልፍ ዲተርሚኔሽን ኦሮሞም ኢትዮጵያ የሆነው ኦሮሞ ቢገነጠሉ ትስማማለህ? ያሬድ ነው ምርጫው። ህገ መንግስቱም እኮ ይሄን የሚደግፈው ነው። ግን አንተ ትስማማለህ ወይ? እስማማለሁ። ኦሮሞ ኢትዮጵያ ሆኖ እንደሚቀጥል ደግሞ በ10 ጣቴ ነው የፈረመልኝ። ያሬድ ፕሊዝ ለመሰለ እዚህ ሀገር ላይ ያሬድ እኔ ያንተን የፖለቲካ ምኞት ሳይሆን መጋት ያለብኝ በህግና በስርዓቱ መሰረት ለትግራይ መብት ቢገነጠሉ ብለህ የምትመኘውን ኦሮሞም እንገነጠላለን ሲልህ አዎ ምኞታቸው ይሁን ነው ማለት ያለብህ። ይህንን ከተቃወምክ ግን ለእኔ ደብል ስታንዳርድ እየተጫወትክ ነው። እኔ አልቃወምም። ሌገል በሆነ መንገድ ነው ሁሉም ነገር ሊሆን ይችላል። እኔ አሁን ትግራይ ገንጠል ስለ የትግራይ ህዝብ ኢትዮጵያ አይደለም እያልኩ አይደለም። ያለፈው 50-60 ዓመት ያሳየን ግን ፖለቲካ በትግራይ በኩል ያለው ፖለቲካል ኤሊት እኔ ኢትዮጵያዊ ሴንቲመንት አለው የሚል ሀሳብ የለኝም። ስፔሻሊ ከ1983 ዓመተ ምህረት ወደዚህ ሲደረጉ የነበሩ ድርጊቶች የሚያሳዩት በትግራይ በኩል ያሉት ኤሊቶች ኢትዮጵያ ለሚባለው ሀገረ መንግስት ቀና የሆነ አመለካከት አላቸው ብዬ አላስብም። ኢንክሉዲንግ አሰብን በጣም የገረመኝ እኮ አንተ የምትለው አይደለም ብሎ ነው የኢህአዴግ ፖለቲሽንስ። አንተ የምትለው ነገር መሬት ላይ ያለው ተጨባጭ ሁኔታ ምንም አይነት ከኢትዮጵያ አብይ አህመድ ራሱ ኢትዮጵያ ቀኝ ገዣችን ናት ብሎ ነው የሚያምን። እኔ በጣም የሚገርመኝ በዛ አቅጣጫ ያለውን ሳታይ እዚህ ጥሩ ኢትዮጵያ የሆነው ኢትዮጵያ ምልህ ዛሬ ላይ ሁሉም ኢትዮጵያዊ ማወቅ ያለበት ኢትዮጵያዊ በቀበሌ ሽንት ቤት በወረፋ የሚጠቀም ነው። ለመጀመሪያ ጊዜ ምናልባት ኮንዶሚኒየም ብለው ሻወርም ዋሽሩምም ያስለመዱት ኢህአዴጎች ናቸው ለኢትዮጵያ ይሰሩ። ኢትዮጵያ ውስጥ ግድቦች ህዳሴን ጨምሮ ሌሎቹንም ብናመጣ የመለስን ጭንቅላት ለኢትዮጵያ አይደለም ለአፍሪካ መንዝረህ ብዙ የምታተርፍበት ነው። ኤኒዌይ ግን ከብትም የሚነዳውን መኪና መንዳት፣ ወንዝ ዳር የሚወርደውንም ሻወር ቤት፣ እንደ ከብቶች ሜዳ ላይ የሚጸዳዳውንም ዋሽሩም ገብቶ በስነስርዓት እንዲጸዳዳ ኢትዮጵያን በማሳደግም በማስተማርም ሃይማኖታዊም ባህላዊም በቴክኖሎጂም ደረጃ እንዲሁም በዩኒቨርሲቲ በትምህርትም ደረጃ ትልቁ ሚና የተጫወቱት ምናልባት በኢህአዴግ ጊዜ የነበረው ስርዓት እንደሆነ ሁላችንም ጠንቅቀን የምናውቀው ነው። ኢትዮጵያዊነትን ስላመኑበት ኢትዮጵያን በተቻለ መጠን የለወጡም ያሻገሩም ያሳደጉም ናቸው። የኢትዮጵያን የኢኮኖሚ እድገትን በእነሱ ጊዜ የምናውቀው ግን ኢትዮጵያ ቀኝ ገዝታናለች የሚሉ ፖለቲከኞች አብዛኛዎቹ የኦሮሞ ፖለቲከኞች እንደሆኑ ግን አውቃለሁ። እታችን ብትወርድ እኛ ኢትዮጵያ አይደለንም፣ የራሳችን ባህል፣ ቋንቋ፣ ስርዓት ያለን ሃይማኖት ያለንን ክርስትናንም እኛ እናውቅም ብለው የሚሉት የነሱ አልታየኝም። የትግራይ ካልክ የሚመስለው ምንድን ነው? ጥላቻ ትግራይ ላይ እንዳለ አያለው። በአንድ መንግስት ግን ጥላቻም ስላለ የትግራይ ህዝብ ማውራት ይችላል። እውነቱን ግን ለአንተ ሳይሆን አድማጭም እንዲያውቀው ብዬ ነው።
ኤድሞንድ እኔ ልናገር አንድ ጊዜ እኔ አንተ ቤት ያው እንትን ነው ቤትህ እንዳልከው ቅድም ለማህሪ እንደነገርከው ነው እና እንዲናገር የፈቀድኩለት ለዛ ነው። የዚህ ልጅ ቤዙ መሰረቱ ጥላቻ ነው። ቤዙ ማለት ነው መሰረቱ። አንድ ሰው መሰረቱ ጥላቻ ከሆነ አይድንም፣ በምንም ልታድነው አትችልም። አሁን ላም ይወልዳል በሬ ይወልዳል እያለ እየነገረን ነው። አየው የኦሮሞ ኢሊቶችን ሊያስመታቸው ማለት ነው። እነሱ አያፍሩበትም። በነገራችን ላይ ስሪቱን አይቀበሉ ማለት ኢትዮጵያ የተሰራችበትን ፋውንዴሽኑን አይቀበሉም። እኛን ኢንክሉሲቭ አያደርግም ለሚሉት አማራን የምትመስል ነች፣ ግዕዝን ትመስላለች ምናምን ብለው ሳያፍሩ ነው የሚናገሩት። እኛን ከመሰለች ትቀጥላለች፣ እኛን ካልመሰለች ደግሞ ትፈርሳለች ነው የሚሉት። በተወሰነ ስታየው በሰሜን በኩል ያለው እኛም የግዕዙ አካል ስለሆንን እኛን አይጎረብጠን። ቢጎረብጠን ኖሮ ኢትዮጵያን መውደድ ማለት ለኢትዮጵያ መዝፈን ወይ ቅድም እንደነገርከው ነው። ኢትዮጵያ በስራ ነው የሚገለጸው እንጂ በሙዚቃ ወይ በቀረርቶ አይደለም። ይሄ እየነገረ ያለው ጥላቻውን ነው። መሰረቱ የሚጀምረው ጥላቻውን ነው። ለትግራይ ህዝብ የሚመኝለት ጥፋትን ነው። አይ ቲንክ እነዚህ ኤድሞንድ የደርግ ወታደር ልጆች ምናምን ናቸው፣ የማይድኑ ማለት ነው። በፍጹም ልታድናቸው አትችልም። ለኢትዮጵያም ጠንቅ ናቸው። የሚገርም ለኢትዮጵያም ጠንቅ ናቸው። እንደዚህ አይነቶቹ መሰረታቸው የጥላቻ ከሆነ አስቸጋሪ ነው የሚሆነው። ኤድሞንድ ምንም ብትለው አይሰማህም። በሬ ይወልዳል እኔን ስሙኝ ይልሃል። እንደዚህ ነው የሚልህ መጥቶ በቃ እኔ እኮ በደንብ ነው የማውቀው። ያው ብልጽግናን የሚደግፈው ትግራይን እስካጠፋለት ነው። ብልጽግና ምናልባት ከትግራይ ኤሊቶች ጋር ተስማምቶ ችግሬን ፈትቻለሁ ብሎ ቢጨርስ ብልጽግና ነው የሚቃወመው። ኢሚዲየት ያለምንም ቅድመ ሁኔታ አንደኛ የብልጽግና የኢትዮጵያ ጠላት ነው፣ ኦሮሞ ተገንጣይ ነው ብሎ ይመጣልሃል። እንደዚህ አይነት ሰዎችን ልታድናቸው አትችልም። ኤድሞንድ ልታዝንላቸው ካልሆነ ልታድናቸው አትችልም። ትንሽ ድምፅ ስላለ ሌሎች ሰዎች ይናገሩ። ኦኬ ቢኒያም ከቀደም ጀምሮ አስገባኝ ስትል ሰማሃለሁ። እሺ አንተን ልስማ እና ሌሎችን እናስገባለን። የሸገሩን ጁንታ አስገቢው። ጂጂ መጣው። እሺ ቢኒያም ሰላም ወንድም ኤድመንድ እንዴት ነህ? ሰላም ነው ወይ? እኔ ለኦሮሞ ፖለቲከኞች ማለት ለኦሮሞ አክራሪዎች እንደነሱ ያልሆኑ ለአክራሪዎቹ አሁን አንተ ያልከው ነገር ነው በጣም ትክክሉ። እኔ በትግራይም በኩል ኢቭን ኤርትራውያን እንኳ ኢትዮጵያን በዚህ ልክ አይጠሉም፣ አይነቅፉም፣ በጭራሽ አይጠላትም ኢትዮጵያን። የኦሮሞ ፖለቲከኞች ግን ከጥንት ጀምረው አሁንም እኔ አሁን አዲስ አበባ ነው የምኖረው፣ ወጣቶቹ ራሱ ኦሮሚያ አውት ኦፍ ኢትዮጵያ ብለው ነው የሚያምኑት ነው የምልህ። በዩኒቨርሲቲ ያሉ አስተማሪዎች በሙሉ ነው የምልህ። እኔ ዩኒቨርሲቲ ተማሪ ነበርኩ፣ ከሁሉም ጋር እንደተጋጨው ነው። አይፈልጓትም ነው የምልህ። ከፍተኛ የሆነ የኤርትራ ጥላቻ፣ የትግራይ ጥላቻ፣ የአማራ ጥላቻ፣ የሌላው ኢትዮጵያውያንን የሰሩ በሙሉ ኢንዲጂኒየስ ህዝቦችን በሙሉ ይጠላሉ ነው የምልህ። አሁን አሰብ የሚሉት ኢትዮጵያ ሰሜኑን አድቅቀው አሰብ የሚሉት ፈልገውትም አይደለም። ከተቻላቸው አፋሩን አጥፍተው እዛ አካባቢ ያለውን ማህበረሰብ በሙሉ አዳክመው አሰብን እንደ ወደብ ይዘው እየቀጠቀጡ መኖር ነው የሚፈልጉት። እያጠፉ መኖር፣ ጉልበት እንዲያገኙ የበለጠ መሳሪያ ለማስገባት ሰሜኖችን በሙሉ ደምሰስ አድርገው አጥፍተው ከምድረ ገጽ አጥፍተው ለመያዝ እንጂ ለኢትዮጵያም ብለው አይደለም። ኢትዮጵያዊ ቢሆኑ ኖሮ ወሎ የኔ ነው፣ አሰብ የኔ ነው፣ እንደው አሁን መቀሌ ነው፣ መቀሌን መቀሌ የኦሮሞ ነው እያሉ ነው። በጭራሽ ኢትዮጵያዊነት አሳሰብ የላቸውም። የሌንጮ ለታን ቴሲስ ማየት ይቻላል። ገና ኢትዮጵያዊ ለመሆን እየተደራደርን ነው የሚለው። ኢትዮጵያውያን አይደሉም። ይሄ ያሬድ ያልከው ልጅ ሲጀመር አማራም አይደለም ኦሮሞ ነው። የዛ የሌንጮ ለታ ትርክትን የተጋተ ኦሮሞ ነው። አማራ ነኝ ያለ ውሸቱን ነው። በጭራሽ ውሸቱን ነው። በጣም ከፍተኛ የሆነ ኤድመንድ ከምታስበው በላይ ነው ኢትዮጵያን የሚጠሉት ነው የምልህ። ያስተማሩን ጥላቻ ነው የሚግቱት፣ በዩኒቨርሲቲ ደረጃ ያሉ ማለት ነው። አሁን ይሄ ያልከው ልጅ ትግራይን ይሄ የትግራይ ፖለቲከኞች ኢትዮጵያ ኢንቴንሽን የላችሁ ማለት ቅድም የትግራይ እኮ ኢትዮጵያን የመሰረቱ አፄ ዮሐንስ እኮ ለኢትዮጵያ ነው አንገቱን የሰጠው። አሁን ያልከው ነው ቅድም
ከፍተኛ ጥላቻ ስላለ በአማራም በኩል ይሄ የታወረ ዘረኛ አለ። ምንም የማያውቅም በስሜታዊ የሆነ የማያገናዝብ እንጃውን አንተ ኢትዮጵያን ስለፈለጉ ነው ያን ሁሉ የከተማ ኢንዱስትሪ አሰባህዋል። ድሬዳዋ ብትሄድ ሁሉም በሁሉ ያን ሁሉ ሲያቋቁሙ የነበሩት አንድ በኢኮኖሚካሊ የተሳሰረ ኢትዮጵያዊ ወጣት የማፍራት ራዕይ ስለነበራቸው ነው። አባይን የገደቡት ለትግራይ አይደለም፣ ለመላ ኢትዮጵያዊ ነው። አዲስ አበባ በጣም ከፍተኛ ሆና በጣም እያደገች ነበር። ማስተር ፕላኑን እሺ ብሏቸው የተሻለች ከተማ የምትሆን እና በጣም ዓለም አቀፍ የሆነች ከተማ ሊመሰርቱ ራዕይ ነበራቸው። መቀሌ ላይ አይደለም እሱን ያደረጉት። እና የኦሮሞ ፖለቲከኞች ግን የኦሮሞ ትውልዶች ግን በጭራሽ ነው የምልህ የኢትዮጵያዊ አስተሳሰብ የላቸውም፣ ሊኖራቸው አይችልምም። አይፈልጓትም። ኢትዮጵያውያን ከፍተኛ የሆነ የህዝብ ጥላቻ አለባቸው። መቼም ሊስተካከል የማይችል ማለት ነው። እና አሁን ይሄ ያሬድ የተባለው ልጅ ምንነቱም የማይታወቅ ይሄ የኡለንጮለታን አስተሳሰብ የተጋተ አክራሪ ጽንፈኛ የሆነ በሌሎች ህዝቦች ላይ በተለይ በትግራይ ህዝብ እና በአማራ ህዝብ በኤርትራውያን ጥላቻ ያበደ የኦነግ ውላጅ ነው። አማራም አይደለም፣ ፈጽሞ አይደለም፣ ሊሆን አይችልም። እንደዚህ አዲስ አበባን ይዘን እንገነጠላለን፣ ድሬዳዋን ይዘን እንገነጠላለን፣ ወሎን ይዘን እንገነጠላለን፣ ጎጃም ይዘን እንገነጠላለን እያሉት ኦሮሞ ኢትዮጵያ ይነላል። ከየት አምጥተው ነው ያሬድ የምትባለው? ከየት አምጥተው ነው? ከየት የትግራይ በኩል እኔ አልሰማሁም በጭራሽ። ትግራይ አውት ኦፍ ኢትዮጵያ የምትል ዝም ብሎ በስሜት የተነዱ ህፃናት ባለፈው በጦርነቱ ጊዜ ሰው ሲገደል ያሉ በሰቅጣጭ ሁኔታ ሰው ሲገድል የኦሮሞ መከላከያ ሰው ሲገድል ያዩ በስሜት የተነዱ ህፃናት ካልሆኑ በስተቀር የበሰሉ ፖለቲከኞች ከስብሃት ነጋ ወዲያ የለም። ስብሃት ነጋ አሁን ወዴት ትገነጠላለህ ነው ያለው። እንደዚህ እያለ እየሰማ በትግራይ በኩል እንትን የሆነ ኢትዮጵያ ኢንቴንሽን የለም። ከየት ሰምተው ነው? የት አለስ? ከየት አመጣኸው? በተቃራኒው አብይ አህመድ እንኳን ቀኝ ገዛችን ኢትዮጵያ እያለ ነው የሚያወራው። ቀኝ ገዛኝ የሚለው አፄ ዮሐንስ ቀኝ ገዝቶኛል ብሎ የሚያስብ ነው። አፄ ምኒልክ ቀኝ ገዝቶኛል ብሎ የሚያስብ ነው። ከየት አምጥተኸው ነው አንተ ያሬድ እንደዚህ የምትለው? ደግሞ እውነቱን ልንገርህ፣ እንቅጩን ልንገርህ ያሬድ፣ አሁን ላሉት ኦሮሞ ፖለቲከኞች የኦሮሞ ጽንፈኞች የሚሆነውን ልንገራችሁ። በቀጣይ እናንተ የምትሏት እቺ የህልም ኦሮሚያ አሁን አትሆንም። እኔ ልንገርህ ነው የምልህ። ሌሎች ክልሎች ተገንጥለው ሀገር መሆን ይችላሉ። አማራ ሀገር መሆን ይችላል፣ ቤንሻንጉል ሀገር መሆን ይችላል፣ ጋምቤላ መሆን ይችላል፣ ሶማሌ መሆን ይችላል፣ አፋር መሆን ይችላል፣ ደቡብም ከተስማማ ሊሆን ይችላል የተወሰነ። በጭራሽ ግን ነው የምልህ ተገንጥሎ ሀገር መሆን የማይችል ክልል የኦሮሞ ክልል ነው። ለምን በለኝ። ልትገነጠል ስታስብ ሶማሌ እስከ አዋሽ አርባ ይመጣልሃል። ልትገነጠል ስታስብ አዋሽ አርባንና መተሃራን አፋር አይሰጥህም። ልትገነጠል ስታስብ አማራ እስከ ባሌ ድረስ አይሰጥህም፣ እንኳን አዲስ አበባን። ልትገነጠል ስታስብ የጎጃም አማራ ወለጋን አይሰጥህም። ልትገነጠል ስታስብ የቤንሻንጉል ህዝብ የወሰደብኝ ያለውን መሬት ይዞ ነው የሚነሳው። ልትገነጠል ስታስብ የአዲስ አበባ ህዝብ ይነሳል። ልትገነጠል ስታስብ ጉራጌ ከመሃል ይነሳል። ልትገነጠል ስታስብ ሻሸመኔና ሀገረ ማርያም የመገንጠል ሀሳብ በኦሮሞ በኩል ሰምተህ ታውቃለህ? በኦሮሞ ሀሳብ አሁን አብይ አህመድ አለህ እኮ እንኳን ሌላውን ትተው ትናንትና አብይ አህመድ ተናግረዋል። ቀኝ ገዥ ናት አለህ እኮ። ያልተመለሰ የኦሮሞ የመሬት ጥያቄ አለን አለህ እኮ አብይ አህመድ። አምጣልኝ ነው የምልህ። ከትግራይ ፖለቲከኞች እንገነጠላለን የሚል ስብሃት ነጋ እንኳን ለዳዊት ከበደ ያደረገው ወዴት ነው የምትገነጠለው ነው ያላየ። በትግራይ በኩል ጄኒውን የሆነ አዋቂ ፖለቲከኞች አንድም ነው የምልህ ከኢትዮጵያ ውጭ እንሆናለን ሰምተህ አታውቅም። አምጣልኝ ነው የምልህ። በቀደም ሰምተህ ከሆነ ግንዛቤ ላስጨብጥ አንድ ግንዛቤ ላስጨብጥ ለአንተ ነው የምልህ። ለአንተ አሁን ትግራይ ይገንጠል አልክ ብለው የማያውቁትን ማለት ነው እንገነጠላለን ለሚሉት ኦሮሞ ሽፋን እየሰጠ ማለት ነው። ግን ኦሮሞ ተገንጥሎ ሀገር እንደማይሆን ነው የምልህ። እንቅጩ ነው የምነግርህ። በጭራሽ ነው የምልህ። ይሄ ሰውዬ ከስልጣን ሰልች እኔ የምፈራው እንደውም በእነዚህ ሰዎች በእነዚህ በኦሮሞ ፖለቲከኞች ምክንያት የኦሮሞ ህዝብ ከሁሉም ከሃይማኖቶችም ጭምር እንዲጣላ ስላደረጉት
ከሁሉም ነው የምልህ። በመሬት ስግብግብነቱ አዲስ አበባ የኔ ነው፣ ወሎ የኔ ነው፣ ጎጃም የኔ ነው፣ ሻሸመኔ ሐዋሳ የኔ ነው በሚል ምክንያት እንዲጣላ አድርገውታል። እኔ የምፈራው ይሄ ሰውዬ አሁን ሲዳማ ጋር ጦርነት ላይ ናቸው። ከስልጣን ሸርተት ሲል ድሃው በዚህ አጋጣሚ ሰበር ዜና ራያ አካባቢ የኦህዴድ ሰራዊት አሁን በድሮን እየመታ ነው። እዚህ ዜና እያነበብኩኝ ነው ማወራችሁ። ያው ኦልሞስት ያው ከዚህ በፊት በምዕራብ ትግራይ ባለፈው ጊዜ የጀመረውን ጦርነት አሁንም ቀጥሎ ዛሬ ከሰዓታት አላማጣ ጀምሯል እኮ። አይ አሁን በዚህ ሰዓት ድሮን እየደበደበ ነው። በዚህ ሰዓት እናንተ እኛ እያወራን ማለት ነው። ኤኒያው